እንዴት ነህ? ሰላም ነው አለን። እግዚአብሔር ይመስገን። ኤርሚ ቤት አልተሳሳትኩም። ኦኬ፣ ይቅርታ ካላስቸገርኩ ኤርሚን ትጠራልኛለህ? ኦኬ። አላወቀኝም። ምን ነው? ኦኬ አለ። ወንድሟ ነካ? ወንድሟ። እሺ፣ እንተዋወቅ። እሺ፣ ኢያስ እባላለሁ። አብረሽ ይባላለሁ። ወይ ፈልጌ ነበር። ፈልጊያት ነበር። አንዴ ኤርሚን ላወራት ነበር ማለት ከዚህ ስትኩ አለመግባባት ተፈጥሯል። ምናልባት አንዳንድ ነገሮችን ነግራ ሊሆን ይችላል እና ትንሽ አለመግባባት በመሀላችን ተፈጥሮ ነበር እና ትንሽ ብሬክአፕ አድርገን ነበር እና ላወራት ፈልጌያለሁኝ። ስልክ ስደውልላት ስላላነሳችልኝ ነው የመጣሁት። ቅድመ እሷን ሁኔታ ልጠይቃት ማለት ማውራት ማትፈልግ ከሆነ ምናልባት ብዬ ነው። እሺ ቢያንስ ገብቼ ላውራት ችግር የለም ማለት ነው። ይቅርታ በጣም ችግር የለም። ድፍረት አይሆንብኝ እና ደስ ይለኛል ብጠራልኝ። ኤርሚ ተኝታ ውስጥ ነች። ቁጭ በል ችግር የለም። እስከዛ ደህና ነሽ? እንዴት ነሽ? ሁሉ ሰላም? ደህና ነኝ እግዚአብሔር ይመስገን። ስልክ ሽልኝ ማሳደነገጥኩሽ ስላላሰብኩ ነው። ትመጣለህ ብዬ አላሰብኩም። ድንገት ነው የመጣሁት። ሚኪ አውራ ማለት እሱ ነው። ወቅት እኮ ደህና ነህ? ደህና ነኝ። ይቅርታ ስላስደነገጥኩሽ። ስልክ ሳታነሽልኝ ጋር ቴክስቱንም ሳትመልሽ ስትቀር የመጣሁት እና ከቻልሽ ወተን የምናወራ ደስ ይለኛል። አይ መውጣት አይጠበቅብንም አብርሽ። ማለት አንደኛ መምጣት አይጠበቅብህም። ስልክ ያላነሳሁትን ደግሞ ምክንያቱም በደንብ ታውቃለህ ብዬ ነው የማስበው። ገባ? ስለዚህ መምጣት እንኳን አይጠበቅብህም። ከዛ ባለፈ ሄርሜን የመጣሁት አንደኛ ነገር ይቅርታ እንድታደርግልኝ ስለምፈልግ ነው እና ደግሞ ይቅርታ አድርገልሽልኝ እንደ ቀድሞ እንድንቀጥል እፈልጋለሁ። አብርሃም በቃ ማለት አንደኛ ከዛ የተለየ ነገር ምንም የምናወራው ነገር የለም። ገባ? ከዛ በላይ ይቅርታ እንድጠይቀኝም አልፈልግም። እንደዚህ ሆነ ማየት አልፈልግም። ገባ? እኔ ያላንተ ጠንክሬ እየኖርኩ ነው ያለሁት። በእግዚአብሔር እኔ አንደኛ ነገር ስመጣ ሰው አለ ብዬ አላሰብኩም ነበር እና እሱ ወንድሜ ነው። ፍሪደም የተሰማሽ አይመስለኝም አይደል? አይ ነፃነት የለሽም መሰለኝ። ቁጭ ብላችሁ ታወራላችሁ? አይ እንደዛ ሳይሆን ማለት ነው። አይ የለም ግድ የለሽም። ቁጭ ብላችሁ አውሩ። አንዴ እኔ ሄድላችሁና ይቅርታሽ ወንድሜ። ችግር የለም። እሺ አብርሃም መምጣት አይጠበቅብህም። ነግሬሃለሁ እኮ አብርሃም ቤት ከዚህ በኋላ እንድትመጣም አልፈልግም። ስልኬ ላይም እንድትደውልልኝ አልፈልግም። በቃ በጣም ነገሮችን ቴንሽን ሆኜ እንዳወራ እያደረግከኝ ያለው እንደዛ እያደረግከኝ እያስገደድከኝ ያለው ገባ? ይገባኛል። አንደኛ ነገር ውስጥ የረፍ ማለት አልቻልኩም። እንቅልፍ መተኛት አልቻልኩኝ። እንደደበረሽ እያወቅኩኝ በእኔ እንደተቀየምሽ እያወቅኩኝ ዝም ማለት አልቻልኩኝ እና ለዛ ነው ጌታ እና ይቅርታ አድርጊልኝና በቃ እንደ ድሮ አብርሃም አንዴ ስማኝ። አንዴ እኔ በጣም ይህን ይቅርታህን አልቀበልም ስል ነገ ህይወቴን እያሰብኩ ነው። ገባ? ይቅርታህንም አልቀበለው ነገሮችን እያሰብኩኝ እያሰላሰልኩኝ ነው ይቅርታህን ላለመቀበል እዚች ጋር እንትን እያልኩት ያለሁት እንጂ ሳላፈቅር ሳልወድ ምናምን ቀርቼ አይደለም። በጣም ግልጽ ነው። ግን ደግሞ አንተ አላቅም ነገሮችን ማስተካከል የምትችል ሰው አይደለም አብርሃም። በቃ እኔ በቃ ተው በቃ እኔ ህይወቴን በስትክክል እየኖርኩ ነው። ገባ? በስትክክል እየኖርኩ አይደለም። በእርግጥ ግን ደግሞ በቃ የሰው ልጅ እኮ ያጠፋል አይደል? ሰው እኮ እግርና እግር እንገጫል። በቃ ነገሮች ለምን ተደጋግሜ እንድናገር የምታደርገኝ? እኔ በአንተ ጉዳይ ተው በቃ አብርሃም ተው። አንደኛ ነገር በአካል ከተገናኘን በኋላ በስልክ መደወል አይጠበቅብን ብዬ ነው ማስበው። ምክንያቱም በቂ ምክንያት ሰጥቻለሁ። ገባ? ይቅርታን የማልቀበልበት ምክንያት በቂ ምክንያት ሰጥቻለሁ። ስለዚህ ቢያንስ ለእኔ ደግሞ ያ ምክንያት ሊሆነኝ አልቻለም። አይገርም እንዴ? ለአንቺ ነው ምክንያት የሆነው፣ ለእኔ ምክንያት ሊሆን አልቻለም። እንዴ በእኔ ምክንያት እንደዚህ ደብሮሽ ከፍቶሽ የሆነ ነገር ሆነሽ ማየቱ ነው አልፈልገውም። ገባሽ? አንቺ ሰላም ሆነሽ ደስተኛ ሆነሽ ነው ማየት የምፈልገው። ስለዚህ በቃ ነገሮችን እንፍታና ይቅርታ አድርገሽልኝ ሁሉንም ነገር በጋራ ብናስተካክለው ደስ ይለኛል። እስከ መቼ? ቅርታውን እኮ እቀበልሃለሁ፣ ግን እስከ መቼ ነው እንደዚህ ከህይወት እያስወጣኸኝ ከህይወት ወደ ውስጥ እያስገባኸኝ? አንዴ ታስወጣኛለህ፣ አንዴ ታስገባኛለህ። እስከ መቼ ነው? ስለ እኔ ህይወት አታስብም?
እኔ ነገሮችን ዝም ብዬ ስትመጣ እንደ ልብ ስለምቀበል ነው። እስቲ ለእኔም አንድ አጥጋቢ መልስና እስቲ ይሄን ነገር በዚህ ነገር እንኳን ተማመኝ በለኝ እስቲ። ምክንያቱም አንተን ለመርዳት በጣም ብዙ መስመሮችን አልፌ ነገሮችን አንደርስታንድ ለማድረግ የሞከርኩ የነበርኩ ሰው ነኝ። ገባ? ሁሉንም ነገር አውቃለሁ። አሁን ደግሞ ቢያንስ ብቻዬን ነገሮችን እያሳለፍኩ ነው እስካሁን ያለሁት። ገባ? አሁን እዚህ ከምን